ኮፒራይት ስለ ኮፒራይት ልነግራችሁ ነው የመጣሁት በነገራችን ላይ። ምክንያቱም ኮፒራይት አሁን ኮፒራይት ሞኔታይዝ ይሆናችሁ ሞኔታይዝ ያልሆናችሁ ኮፒራይት በጣም ኮፒራይት እየያዘ ነው። አንደኛ ሰዓት እየቀነሰ ነው ያለው። ሁለተኛ ደግሞ እንትኑ ቪው አይጨምርም። አይውላችሁ አሁን 10000 ሰው በያችሁ 10000 ሰው 10000 ቪው ቢኖራችሁ ራሱ ኮፒራይት ከያዘው አይገባም እንትን ውስጥ ማለት ነው። ሲስተም ውስጥ አያስገባውም። ኮፒራይት ብሎ ነው የሚያስቀምጠው። ደግሞ ችግራችን ምንድነው? ብዙዎቻችን ኮፒራይት የት ቦታ እንደያዘው ማውጣት አንችልም። አሁን የላይቭ ቪዲዮ ስንለቅ በለቀቅን ሰዓት ገብተን ቼክ ማድረግ እንችላለን። እንትን ውስጥ ገብተን ማለት ነው ዩቲዩብ ስቱዲዮ ውስጥ ገብተን ቼክ ማድረግ እንችላለን። እሱን ካልተደለተ ደቂቃው ኮፒራይት የያዘው ደቂቃ ራሱ ምርጫ ይሰጣችኋል። እዛ ውስጥ ገብታችሁ ከደለታችሁ በኋላ ያ የቀረው ምናልባትም እኮ 3 ሰዓት ላይ ተቀምጣችሁ 2 ሰዓት በኮፒራይት የተያዘ ነው የሚሆነው። ኮፒራይት ከ22 አሁን መቼለታ ነው ህግ አዲስ ህግ ተለቆ ነበር። ሞኔታይዝ ለሆነ ነው የሆነው ውስጥ ነው የገባው ማለት ነው። እኔ አጋጣሚ ስገባ ነው እንትን ፒን አልተላከልኝም ተልኮልኛል ብዬ ስገባ አየሁት። ለ24 ሰዓት ነበርና ከዛ ተመልሼ ስገባ ደግሞ የለ ወይ እኔ ዞሮብኝ ነው ዞሮበ ነው ብዬ ታውቁት። ኤኒዌይ 24 ቪዲዮ ኮፒራይት ከያዘው ከዩቲዩብ እንትን ፕላትፎርም ላይ ይሰርዛችኋል ቻናላችሁ ማለት ነው። 24 ቪዲዮ ከተያዘ በኮፒራይት አንድ ዩቲዩበር ሞኔታይዝም ሆነ ሞኔታይዝም አልሆነ ምንም እንትን የለውም። ያው ሞኔታይዝ የሆነ ብሩ ነው የሚቀነሰው፣ ሞኔታይዝ ያልሆነ ደግሞ ቪው ነው እና ሰዓቱ ነው የሚቀነሰው ብላችሁ የምታስቡ ልጆች ስህተት ነው ማለት ነው። 22 ቪዲዮ በኮፒራይት ከተያዘ 22ቱንም ቪዲዮ አስቀምጦ እንዳለ ከፕላትፎርሙ ላይ ቻናላችሁን ይሰርዘዋል ማለት ነው። እና አዲስ በተለይ ሞኔታይዝ ያልሆናችሁ ብዙ ጊዜ አሁን ጥንቃቄ አትወስዱ። ኮፒራይት ሲጀመር ኮፒራይት ቼክ አናረግም ብዙዎቻችን። እኔም አሁን በቅርብ ነው ያወቁት ኮፒራይት እንዴት ማጥፋት እንዳለብኝና ምን ውስጥ ገብቼ ኮፒራይት የያዘውን ቪዲዮ አገኘዋለሁ ብዬ እንትን ያልኩት አሁን ነው። ሰው ምንድነው እሱን ገብታችሁ በትክክል መፈተሽ መቻል አለባችሁ። ከዛም በኋላ ራሱ ደቂቃ አለው። ያንን ደቂቃውን ራሱ ምንም ፕሮሰስ አያስፈልገው። ምንም የሚጠፋ ፕሮሰስ የሚያስፈልገው ነገር አይደለም። 2 ስቴፕ ነው የምትሄዱት። በሶስተኛው ስቴፕ ያንን የኮፒራይት የያዘውን ቪዲዮ ማስወገድ ነው ማለት ነው። ከዛም በኋላ ሰዓታችሁን ይቀንሳል። ይኸው ሰዓት ይቀንሳል፣ ቪው ይቀንሳል። እንደሞ ሞኔታይዝ የሆናችሁ ደግሞ በዛ 3 ሰዓት ተቀምጣችሁ ከሆነ ለምሳሌ 1 ብር ከ50 ምናምን ከቆጠረ ጀስት 50 ሳንቲሙ ነው የናንተ 1 ብሩ ይወስደዋል። ምክንያቱም ያ ቪው በዛ በቪው ነው አይደለ እሱ የሚከፍለው በቪው ነው የሚከፍለው። ጊፍት ራሱ ጊፍት ቢሰጣችሁ ራሱ ጊፍቱ ካንሰል ነው የሚያደርገው። ለምን? ኮፒራይት ውስጥ ነው ጊፍት የነበረው፣ በዛ ታይም ውስጥ ነው ጊፍቱ የተሰጣችሁ። ስለዚህ በዛ ጊፍት ውስጥ በዛ ኮፒራይት በያዛችሁ ታይም ውስጥ አንድ አይደለም 5 ጊፍት ቢሰጣችሁ ያ ሰዓት ድሌት ነው የሚያደርገው ቻናሉ ውስጥ ያለው ጊፍት በኮፒራይት በያዛችሁ ሰዓት የተሰጣችሁ ጊፍት ይደለታል ማለት ነው። ይሄ ካንሰል ያደርገዋል ማለት ነው። እና ይሄ ከመሆኑ በፊት አንደኛ ኮፒራይት ከሚያስዛችሁ ነገሮች አንዱ ጫጫታ ነው። በተለይ ደግሞ ምንድን ነበር ህፃን ልጅ ያለበት ቦታ ላይ ህፃን ልጅ ያለበት ቦታ ከሆነ ያላችሁት የህፃን ልጅ ድምጽ በጣም ነው የሚረብሸው እና ማለት ነው። አሁን እንደዚህ ነው ይቆርጣል። ጊፍት የተሰጣችሁትንም ቪዋችሁንም ሰዓታችሁንም ይቆርጣል። ስለዚህ አንደኛ ህፃናት ባለበት ቦታ ላይ የህፃናት ጫጫታ፣ ምክንያቱም ለህፃናት ያልተፈቀደ ነው ብለን ስለሆነ ኦፍና ኦን ያረግ ነው የህፃናት የሚመጥን ስላልሆነ በህፃናት ጫጫታ ዙሪያ ወይ ደግሞ ቴሌቪዥን የህፃናት አሻንጉሊት ድምጽ ካለሱ ምንም ርህራሄ የለውም፣ ወዳውኑ ነው ኮፒራይት የሚይዛችሁ ማለት ነው። ሁለተኛ ነገር ደግሞ ብዙ ጊዜ አሁን ከ20 ደቂቃ በላይ ሚውት የምታረጉ ልጆች እሱም ኮፒራይት ይይዛል። ሶስተኛ ነገር ሙዚቃ አሁን ብዙ ጊዜ የህፃናት ሙዚቃ በእንትና ዝም ብላችሁ እናንተ ሳታስቡት የህፃናት ፊልም እያያችሁ በሌላ ስልካችሁ ያኛውን ሚውት ካላረጋችሁ እስከሚያልቅ ድረስ እሱ ያው የህፃናት ዞሮ የህፃናት ነውና
በአማርኛም ሆነ በአረበኛ የህፃናት ድምጽ ያለበት እነዚህ ሶስቱ ነገሮች ኮፒራይት ያስይዛሉ። እና ከነዚህ ነገሮች እባካችሁ እየለፋችሁ ነው ያላችሁት። በጣም ይደክማል። አይ ዶንት ኖ ብዙዎቻችሁ ይሄንን ነገር ፌል አታርጉትም። እንደሚደክም እንደሚያም ልብ ሁሉ ነው የሚያመው። እግዚአብሔር ልብ ሁሉ ነው ልቤን ሁሉ ነው ያመኛል ላይቭ ስቀመጥና ይሄን ሁሉ ለፍታችሁ ከነዚህ ነገሮች መራቅ ነው። አልሰራችሁም ቪዲዮ በየቀኑ ግዴታ ላይቭ መግባት የለባችሁም። የማይመቻችሁ ቦታ ከሆነ ህፃናት የሚንጫጩበት ከሆነ እንደ ጫጫታ ያለበት ቦታ ከሆነ አለመግባት የተሻለ ነገር ነው። ምክንያቱም ገብታችሁ አንደኛ ከዚህኛው ሰዓታችሁ የለም፣ ሁለተኛ ደግሞ ጊፍት እንኳን ቢሰጣችሁ ጊፍቱ ካንስል ስለሚሆን ጫጫታ ባለበት አካባቢ ላይቭ አትግቡ። በተለይ የመዳም ቅመሞች ነን ላይቭ ላይ የምንገባው ብዙ ጊዜ እና ደግሞ ቪዲዮ እየሰራችሁ እንድቃቁ። ቪዲዮ ዋነኛው ነገር ነው ለቻናላችን። ላይቭ አሁን ለሰብስክራይብ ነው እና ሞኔታይዝ ያልሆናችሁ ደግሞ ለሰዓት ነው። ሞኔታይዝ የሆናችሁ ልጆች ግን ቪዲዮ እየሰራችሁ በተቻላችሁ መጠን ቪዲዮ እየሰራችሁ የአክሽን ቪዲዮ ዝም ብላችሁ እያቀናበራችሁ ልቃቁ። እኔም ማለትም አይመቸኝም። ሰው ግን ያው ጊዜ ያላችሁ ልጆች ካላችሁ እንደ ትምህርትም እንደ ምክርም ይሆናችሁ ብዬ ነው። ይሄንን ይመስላል። ስለምታበረታቱ በጣም አመሰግናለሁ የኔ ልጆች። በጣም አርጌ ነው የማመሰግነው። ዛሬ ውሎዬ እንግዲህ በእንደዚህ ሆኜ ነበረ። ዛሬ ትንሽ እረፍት ነበረችኝና እንደዚህ ነው ማለት ነው ያከበርኩት። ከመቼ በኋላ ነው የወጣሁት። በጣም ፖሊሶች ነበሩ እዚህ አካባቢ። የሆነ ከውጭ ሀገር የመጣ እንግዳ አቀባበል እያረጉ ነበረ እና ለጸጥታው ተብሎ በጣም መንገዱ ላይ ፖሊስ ነበረ። ፈርቼ አሁን ከመቼ ነው ነፍሴ ልትወጣ ነው የደረስኩት። እዛው ቤታችን ፊት ለፊት ነው፣ ግን ብቻ ትንሽ ጨንቆ ደረስኩ። ኤኒዌይ ግን የዛሬ ውሎ ይሄንን ይመስላል። በጣም እወዳችኋለሁ። በቤት ስገባ ፖስትላችኋለሁ። መልካም ጊዜ